ገንዘብ ይቀበላሉ፣ የሱ መሆኑን አያውቁትም። ስልጣን ይቀበላሉ፣ የሱ መሆኑን አያውቁትም። ኢቭን አገልግሎት ይቀበላሉ፣ የሱ መሆኑን አያውቁትም። ህይወታችሁ ላይ፣ ኑሯችሁ ላይ፣ አገልግሎታችሁ ላይ እኔ ነኝ ገዢ ብሎ የሚመጣ ይኖራል። ከዚህ በላይ ግን መንግስት የማን ነው እያላችሁ ነው። ይሄን ያደረግከው አንተ ነህ። የዚህ ነገር ባለቤት አንተ ነህ። የሰጠኸኝ አንተ ነህ። እኛን ሸፍኖን የሚያስመለጥ ብቃት ያለው ነገር የለም ወገኖቼ። እግዚአብሔር የተነሳ ቀን፣ እግዚአብሔር ያየ ቀን፣ እግዚአብሔር ክብሬን አምጡ ያለ ቀን፣ ምስጋናዬን አምጡ ያለ ቀን ምንም ነገር ሸፍኖ ሊያስቀረን አይችልም። የእግዚአብሔር ቀይ መስመር ምንድነው ተባባሉ እስኪ። ሃሌሉያ ሃሌሉያ፣ ስሙ ይባረክ። ሃሌሉያ። በምስጋና ምንም ማለት ይቻላል። በምስጋና ምንም ማድረግ ይቻላል። ሃሌሉያ፣ ስሙ ለዘላለም ይባረክ። ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል እግዚአብሔር ቃል። እግዚአብሔር ምስጋና ይገባዋል፣ ክብር ይገባዋል፣ ውዳሴያችን ይገባዋል፣ ደስታችን ይገባዋል። ሃሌሉያ፣ ስሙ ለዘላለም ይባረክ። ጌታ ይባርካችሁ ስለቆማችሁ። ጌታ ስሙ የተባረከ ይሁን። ዛሬ አንድ ቁልፍ ነገር መነጋገር እፈልጋለሁ። ለምንድን ነው ስናመሰግን ደስ የሚለን? ሳናውቀው ውስጣችን ደስታ ይሞላል። እግዚአብሔርን ስናመሰግን ስናወድሰው እኮ ወደዛ መግባቱ ነው የሚቸግረን እንጂ ከገባን በኋላ እኮ እንደሰታለን። ይሄ የውስጣችን ስብራት፣ የሐዘናችን፣ ችግራችን፣ በዙሪያችን ያለው ጥያቄ ያጨናንቀንና ለማመስገን ጭንቅ ይሆንብናል። ማመስገን ከጀመርን በኋላ ግን ነፃ እንሆናለን፣ ደስተኛ እንሆናለን። ጥያቄያችን የተመለሰ ያህል ትልቁ ተራራ እንደ ደልዳላ ሜዳ ሆኖ ይታየናል። ምክንያቱም ምንድነው ብትሉ የተፈጠርነው ለዛ ስለሆነ ነው። ክብር ለጌታ ይሁን። ማንነታችን እሱ ስለሆነ ነው። እግዚአብሔር የሚፈልገውም እሱ ስለሆነ ነው። እግዚአብሔር የሚወደውም እሱን ስለሆነ ነው። እግዚአብሔር የሚሻውም እሱን ስለሆነ ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬ አንድ እንዳልኩት አጠር አድርጌ ለመናገር ሞክራለሁ። ከዛ እንድናመልክ የእግዚአብሔርን ለእግዚአብሔር እንስጥ ነው ርዕሴ። የእግዚአብሔርን ለእግዚአብሔር እንስጥ። እንደምታውቁት ዛሬ ምስጋና ቀናችን ነው። የተለየ ዓላማ ይዘን የተሰበሰበ ነው። ወደ ኋላ ዘወር ብለን እግዚአብሔር በቀናት በሳምንታት ጊዜ ውስጥ ያደረገልንን ነገር የምናይበት፣ በረከቶቻችን የምንቆጥርበት እና ምስጋናችን ለእርሱ የምንመልስበት ቀን ነው። መንፈሳችን ለዛ ተዘጋጅቷል ብዬ አስባለሁ። ነገር ግን ይሄ አሁን ምስጋናችን እንዲሁ ልማዳዊ የለመድነው ነገር ብቻ እንዳይሆን ከዚያ ይልቅ ግን ልባችን ከሰማያዊ የእግዚአብሔር ፈቃድ እንዲሁም ከራሱ ከእግዚአብሔር ጋር የሚተሳሰርበት እንዲሆን ትንሽ እውነቶችን ማየት ይኖርብናል። ርዕሴን የወሰድኩት ከማቴዎስ ወንጌል ምዕራፍ 22 ከቁጥር 15 እስከ 22 ነው። የእግዚአብሔርን ለእግዚአብሔር ስጡ ወይም እንስጥ የሚለው ቃል ያለው እዛ ውስጥ ነው። አነብላችኋለሁ። አውዱን ሁሉ አላነበውም ጊዜ ለመቆጠብ። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ። ከሃይማኖተኝነት እግዚአብሔር ይፈውሰን። በእውነት ኢየሱስን ተከተል ተባባሉ እርስ በርሳችሁ። ኢየሱስ ደግሞ ምንድነው? አካላዊ ሰብ ነው። እኔነት ያለው ነው። ጌታ ስሙ የተባረከ ይሁን። እነርሱም መምህር ሆይ፣ አሁን መምህር መሆኑን እውቅና ሰጥተውታል። ውሸታቸውን ነው። እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን። አቤት አቤት ሽንገላ! ለማንም አታዳላም፣ የሰውን ፊት አትመለከትምና
በአንድ በኩል እውነት እየመሰከሩ ነው፣ ግን በጣም የሚጸየፉት ባህሪው ነው። ይሄ በነገራችን ላይ በጣም ኢየሱስ ላይ የሚጠሉት ባህሪ ይሄ ነው። አብረውት መሆን የማይፈልጉት ባህሪ ይሄ ነው። እና እነዚህ ሰዎች የኢየሱስን ማንነት በደንብ አድርገው ነው የተናገሩት። ልክ ነው። ኢየሱስ እንዲህ አይነት ነው። አንደኛ መምህር ነው። ጌታ ስሙ የተባረከ ይሁን። ምንድነው እሱ? መምህር ነው። እውነተኛ ነው። እውነተኛ እንደሆንክ በእውነት የእግዚአብሔርን መንገድ እንድታስተምር እናውቃለን። ለማንም አታዳላም። እውነት ነው፣ እንደዛ ነው። የሰውን ፊት አትመለከትምና እውነት ነው፣ እንደዛ ነው። እንግዲህ ምን ይመስልሃል? ንገረን። ለቄሳር ግብር መስጠት ተፈቅዷል ከዚህ ሁሉ መግቢያ በኋላ ማለት ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ ያሉት ሁሉ እውነት ሆነባቸው። ቅድም ያሉት መምህር ያሉት ማታዳላ ያሉት የእግዚአብሔር መንገድ የምታስተምር ያሉት እንዳሉት ኢየሱስ ሆነላቸው እዚሁ ላይ ማለት ነው። ክብር ለጌታ ይሁን። ግን ተከተሉት? አልተከተሉትም። በዚያን ጊዜ ምን አደረጉ? ይህንም ሰምተው ተደነቁ፣ ትተውትም ሄዱ። ታዲያ ቤተ መቅደስ ምን ይሰራሉ? ፈሪሳዊ ለምን ሆኑ? ኤኒዌይ እነሱ አይደለም ርዕሶቼ። ቃሉ ግን እዚህ ጋር ነው ያለው። የእግዚአብሔርን ለማን አምጡ አለ? አስረክቡ አለ። ለእግዚአብሔር አስረክቡ የሚለው ነገር ማስረከብ ማለት የባለቤትነት መብት ያለው ነገር ነው። የምን መብት አለው? እዛ ውስጥ ባለቤትነት አለው። የእግዚአብሔር ራሱ ባለቤትነት ማስረከብ የሚባል ተጠያቂነት አለው። ባታስረክብ ትጠየቃለህ የሚል ስሜት አለው ውስጡ። ክብር ለስሙ ይሁን። ስለዛ ሳንቲም እስኪ ያስቡ እናንተ ይዘው ስለመጡት ስለጠየቃቸው። ለምንድነው ለቄሳር የሆነችው? የቄሳርን ለቄሳር ሲል ለምንድነው የቄሳር የሆነችው? እዛው ላይ እንደምታስታውሱት ጌታ ኢየሱስ የጠየቀው ነገር አለ። ይሄ አውዱ እሱ ባይሆንም ግን ጥሩ ምሳሌ ስለሚሆነን ነው ይሄን ዛሬ የምንጠቀመው። እሱ የተናገረበት እሱ ባይሆን ምን አለ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቲቱስ የማን ናት አለ። የቄሳር ነው አሉት። መልክና ጽሕፈት ብሯ ላይ አለ። ኢንስክሪፕሽን አለ፣ የተጻፈ ጽሕፈት አለ። ብር ሲባል ወረቀት አይደለም፣ ያው የኛ የሳንቲሙ አይነት ነው። ከዛ ደግሞ ምስል አለ። ምስሉም ጽሕፈቱም የቄሳር ነው። የቄሳርን ግዛት አመልካች ነው። የቄሳርን ባለቤትነት አመልካች ነው። ግብር የሚገባው መሆኑን የሚያሳይ ነው። የዛ ዘመን ንጉሥ እሱ መሆኑን የሚያሳይ ነው። የሱ ስም እና የሱ ምስል የተጻፈበት ነው። ለዛ ነው ይሄ የቄሳር ስለሆነ የቄሳርን ለማን ስጡ አለ? ለቄሳር ስጡ አለ። እኔና እናንተ የእግዚአብሔር ኢንስክሪፕሽን የእግዚአብሔር ጽሕፈት አለብን። የእግዚአብሔር ማህተም አለብን። መጽሐፍ ቅዱስ እንደሚናገረው የእግዚአብሔር መልክ አለብን። እኛ በመልኩና በምሳሌው መጀመሪያውኑ ተፈጥረናል። አሁን ደግሞ በክርስቶስ ኢየሱስ እንደገና የፈጠረውን እንዲመስል ተደርገን በእውነትና በጽድቅ ተፈጥረናል። ጌታ ስሙ የተባረከ ይሁን። እኛ ብንታይ በመንፈሳዊው ዓለም ውስጥ የእግዚአብሔር ማህተም አለብን። የእግዚአብሔር ማህተም አለብን። የማናችሁ ብንባል፣ የማነህ ብትባይ፣ የማነሽ ብትባይ፣ የማነህ ብትባል አንተ ላይ የተቀረጸ ነገር አለ፣ የተጻፈ ነገር አለ፣ የተሳለ ነገር አለ። ያም ዝም ብሎ የመጣ ሳይሆን የዛሬ 2000 ዓመት በተቆረሰ ስጋ በፈሰሰ ደም የተደረገ ማህተም ነው። የባለቤትነት ማህተም ነው። የኔነት ማህተም ነው። ኢንስክሪፕሽን አለኛ ላይ። ጌታ ታዲያ ምን አለ?
በላዩ ላይ እንዳለው ምስል ይሁን ማለቱ ነው። የማን ምስል ነው ያለው? የማን ጽሑፍ ነው ያለው? አሳዩኝ አለ። እንግዲያውስ የቄሳር ከሆነ ይሄን ለቄሳር ስጡ፣ የእግዚአብሔርን ግን ለማን አስረክቡ አለ? ለእግዚአብሔር አስረክቡ። ዛሬ የምስጋና የውዳሴ ቀናችን ነው። በምስጋናና በውዳሴ ቀናችን አፋችን የሚለውን ብቻ ሳይሆን እኛነታችን ለጌታ አሳልፈን መስጠት ይኖርብናል። የሱ ምስል በእኛ ላይ አለ። የእርሱ ጽሑፍ በእኛ ላይ አለ። በኤፌሶ ምዕራፍ 1 እንዲያውም እንደተጻፈው ቁጥር 14 ላይ በመንፈስ ቅዱስ ታተማችሁ ይለናል። ማህተሙ እኛ ላይ አለ። ህትመቱ እኛ ላይ አለ። ምን ብሎ የሚያሳይ? በእኔ የደም ዋጋ የገዛኋት ልጄ ናት፣ በእኔ የደም ዋጋ የገዛሁት ልጄ ነው ተብሎ የታተመ ማህተም እያንዳንዳችን ላይ አለ። ስለዚህ ካፋችን ቃል አልፈን ከእጃችን ስራ ከገንዘባችን አልፈን ሁለንተናችን ለጌታ የምንሰጥበት ቀን ነው። የጌታ የሆኑ ነገሮች መጽሐፍ ቅዱስ ላይ በእርግጥ ስትመለከቱ ሐጌ ምዕራፍ 2 ቁጥር 8 ላይ ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር ብርም ወርቅም የኔ ነው ይላል። እንዲያውም ምድርና ሞላዋ ይላል እግዚአብሔር የኔ ናት ብሎ ይናገራል። በምድርና በሞላዋ ውስጥ ያለው ነገር ሁሉ የኔ ነው ብሎ እግዚአብሔር ይናገራል። የእግዚአብሔር ያልሆነ ነገር የለም። በተለየ ሁኔታ ግን ዛሬ በዚህ ምስጋና ቀን የእግዚአብሔር የሆኑ 3 ነገሮችን ለይተን እንድናውቅ መናገር እፈልጋለሁ። በሕይወታችን በጣም አስፈላጊ የሆኑ የእግዚአብሔር ከሆኑ ደግሞ ለማን መልሰን ማስረከብ የሚኖርብን? ለእግዚአብሔር ማስረከብ የሚኖርብን። ሁልጊዜ ማስረከባችን እኛ ጋር አለመቅረቱን ማረጋገጥ የሚኖርብን፣ የዛ ባለ ዕዳ አለመሆናችንን ማረጋገጥ የሚኖሩብን 3 ነገሮች አሉ። ታስታውሳላችሁ የጌታ ኢየሱስ ክርስቶስን ጸሎት ያስተማረውን ጸሎት ማቴዎስ ወንጌል ምዕራፍ 6 ላይ ስትመለከቱ ቁጥር 13 ላይ ማቴዎስ 6 ቁጥር 13 ላይ ብዙ ነገር ከተናገረ በኋላ ማለት ጸሎቱን ካለ በኋላ መደምደሚያ እንደ መጽሐፍ ቅዱስ አዋቂዎች ወይም እንደ ታሪክ እቺ መደምደሚያዋ የቤተ ክርስቲያን አባቶች ናቸው ያስገቡት። ጌታ ኢየሱስ ያለው አይደለም። ለምንድን ነው ይሄን ጸሎት ምን ጸልየው? ምክንያቱ ይሄ ነው ብለው የጨመሩት ነው ይባላል። በኦሪጂናል ኮፒዎች የሌለ ቃል ነው። ግን ከምን ተነስተው ጨመሩት? ምናልባት አንድ የሆነ ኮፒ ላይ አግኝተውት ሊሆን ይችላል። ባይሆንም ግን ይሄን ሁሉ ምን ጸልይበት ምክንያት ምንድን ነው? ለዚህ ምክንያቱም በዚህ በአባታችን ሆይ ጸሎት ውስጥ ትእዛዝ አለ፣ ግዴታዎች አሉ፣ ውሳኔዎች አሉ፣ አምልኮዎች አሉ፣ ስግደቶች አሉ። ሁሉም ነገር ታጭቆ ነው ያለው በዚህ ጸሎት ውስጥ። ምክንያቱ ምንድን ነው? ምክንያቱን ነው እዚህ ላይ ያስቀመጡት። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። መንግስት፣ ኃይል፣ ክብር ለዘላለሙ የማን ነውና? ያንተ ነውና። ይሄን ጸሎት ምን ጸልይበት ምክንያት፣ እንዲህ ምን ጸልይበት ምክንያት፣ ወደ አንተ እንዲህ ምን መጣበት ምክንያት መንግስት፣ ምስጋና ወይም ምንድነው የሚለው? መንግስት፣ ክብር፣ ኃይል የማን ነውና? ያንተ ነውና። መንግስት፣ ክብር፣ ኃይል ያንተ ነውና ማለት ነውና ምክንያት ገላጭ ነው ነውና ይላል። ስለዚህ እነዚህ 3 ነገሮች የእግዚአብሔር ናቸው። እስኪ በሉ የማን ናቸው? የማን ናቸው እነዚህ 3 ነገሮች? የእግዚአብሔር ለእግዚአብሔር ምን በሉ ነው የሚለው? አስረክቡ። ክብርን ለእግዚአብሔር ማስረከብ ደግሞ ለዘላለም ነው። ክብር ለስሙ ይሁን። መንግስትን ለእግዚአብሔር ማስረከብ፣ ኃይልን ለእግዚአብሔር ማስረከብ ማለት ምን ማለት ነው? አንደኛው መንግስት የሚለውን ተሎ ለማየት እንሞክር። ምስጋና ስናቀርብ የመጀመሪያው የምንጀምረው ስልጣኑ የማን እንደሆነ በመመስከር ነው። ኢየሱስ መንግስት የእግዚአብሔር እንደሆነች ነግሮናል። በጥንት ዓለም መንግስት ወይም ግዛት የሚባለው የንጉሱ ቃል ሕግ ሆኖ የሚጸናበት ክልልና ግዛት ነው። መንግስት የሚባለው ለምሳሌ እዚህ ኢትዮጵያ ውስጥ 4 ኪሎ ባለው ፓርላማ የሚወጣ አዋጅ ሁሉ በኢትዮጵያ መንግስት ግዛቶች ሁሉ ላይ ይሰራል። በድሮ ዘመን ደግሞ ንጉሱ በነገሰበት
የንጉሱ መንግስት ግዛት ነው የሚባለው እሱ የሚናገረው ነገር ተቀባይነት እንደ ሕግ የሚያገኝበት ማለት ነው። እሱ የተናገረው ነገር ሕግ የሚሆንበት ተደማጭ የሚሆንበት ስፍራ ሁሉ ያ መንግስት ይባላል። የንጉሱ ንግግር ሕግ ተደርጎ የሚወሰድበት። ለእግዚአብሔር መንግስት ያንተ ነው ስንለው የባለቤትነት አዋጅ እያወጅን ነው። አንተ ባለቤት ነህ እያልነው ነው። ገዢ ነህ እያልነው ነው። ይሄ ግዛት ያንተ ነው እያልነው ነው። ይህ ማለት ከራሳችን ህይወት ከራሳችን አንድ ድሮ ደህንነት የምናስተምርበት አለ። መጀመሪያ አሁን እኛም ጋር እናስተምርበታለን። ምስሎች አሉት። ኢየሱስ ክርስቶስን ያልተቀበለ ሰው ክብ ነገር ነው የሰው ልብን የሚያሳይ እና ክብ ውስጥ ወንበር አለ። ወንበሩ ላይ ሰውየው ተቀምጧል። የህይወቱ ገዢና ንጉስ ማን ነው? ራሱ ሰውየው ነው። ወደ ወደደው ይሄዳል፣ የወደደውን ያደርጋል፣ ደስ እንዳለው ይሆናል። ለምን? የህይወቱ ገዢና ጌታ ራሱ ስለሆነ፣ የህይወቱ ንጉስ እሱ ስለሆነ። ነገር ግን ጌታ ኢየሱስን ሲቀበል እዛ ምስል ላይ እና ኢየሱስን የህይወቱ ጌታ ሲያደርገው እርሱ ይወርድና እዛ ቦታ ላይ በምስል ኢየሱስን የሚወክል ምስል መስቀል ሆኖ ታገኙታላችሁ። ምን ማለት ነው? ከእንግዲህ በኋላ በእኔ የህይወት ጉዳዮች ሁሉ ወሳኙ ባለቤቱ ራሱ ኢየሱስ ክርስቶስ ነው። መንግስቱ ወደ ህይወቴ መታለች። የዲያብሎስ መንግስት ከኔ ላይ ፈርሷል። የኔም መንግስት ፈርሷል። ብዙዎቻችን የዲያብሎስ መንግስት በእኔ ላይ ኃይል የለውም እንላለን፣ ግን እስካሁን ድረስ የህይወታችን ዙፋን ላይ የተቀመጥነው እኛ ነን። ዛሬ ኢየሱስ መቀመጥ አለበት። መንግስት ያንተ ናትና። ለምንድነው ይቅር የምለው? መንግስት የሱ ስለሆነች። ለምንድነው በደሌን ይቅር በለኝ የምለው? መንግስት የሱ ስለሆነች። የወደድኩትን ማድረግ አልችልም ማለት ነው። ይሄን እናውጃለን። መንግስት ያንተ ናትና ስንል በጸሎታችን ይሄን እያወጅን ነው። በእኔ ህይወት ጉዳይ ላይ ገዢው አንተ ነህ እያልነው ነው። በህይወቴ ዙፋን ወንበር ላይ ያለሁት እኔ ሳይሆን አንተ ነህ እያልን ራሳችን ከህይወት ወንበር ዙፋን ላይ እያወረድን ነው ማለት ነው። እሱን እግዚአብሔር ይጠብቃል። እኔ የህይወት ባለቤት ከሆንኩ ገዢ ከሆንኩ ከህይወት ወንበር ላይ ውረድ ይላል። እኛ የምንኖረው የራሳችን ጥንካሬ የራሳችንን የፋይናንስ ግዛትና በነገሮቻችን ላይ ፍጹም ቁጥጥር በማድረግ የራሳችን አነስተኛ መንግስት እንድንገነባ በሚያበረታታ ዓለም ውስጥ ነው። አሁን በተለይ በአሁኑ ዘመን በገንዘብ በእውቅና በሁሉ ነገር የራሳችን ኪንግደም እንዲኖረን ኢቭን በቸርች ሳይቀርም ቤተክርስቲያንን ራሱ የራሳችን አድርገን ተቆጣጥረናት መንግስታችን ምናጸናበት ቤቱን ቤተክርስቲያን እንደፈለግን ምንናገርበት እንደፈለግን ምናደርግበት ኢየሱስ ክርስቶስ ያልገዛበት በኢየሱስ ክርስቶስ ስም እኛ የነገስንበት ሆኗል። ይሄ ዘመን ላይ ነው ያለነው። በዚህ ዘመን ወደ እግዚአብሔር የሚቀርብ ሰው ከራሱ የህይወት ዙፋን መውረድ ይኖርበታል። የእርሱ የሆነውን ማስረከብ ይኖርበታል። መንግስት የሱ ነው። በሉ ጮህ በሉና ድገሙት እንደገና። መንግስት የሱ ነው በሉ እስኪ። ክብር ለጌታ ይሁን። እንዲያውም ያን ሰውዬ እኮ በምድረ በዳ እንዳውሬ እንዲሆን ሳር እንዲበላ ንጉሱን ያደረገው እግዚአብሔር መንግስት የእግዚአብሔር እንደሆነች እስኪያውቅ ድረስ ነው ይላል በዳንኤል መጽሐፍ ላይ። መንግስት የሰው መንግስት የእግዚአብሔር መንግስት እንደሆነች እስክታውቅ ድረስ ሳር ትበላለህ። በነገራችን ላይ ግፍ ሁሉ፣ አመጽ ሁሉ፣ በስልጣን ትምክት፣ በገንዘብ ትምክት፣ በዘመድ ትምክት የሚደረግ ንግስና ግፍ ሁሉ የጊዜ ጉዳይ እንጂ መጨረሻ ላይ ይከፈላል። እግዚአብሔር ተቆጣጥሮ ይረከበዋል። በተረከበው ጊዜ እነዛ ሰዎች እርቃናቸውን ይቀራሉ፣ ባዷቸውን ይቀራሉ። ይረከባል እግዚአብሔር። የጊዜ ጉዳይ ነው። በገንዘብ ያመጣነው ንግስና እኛ ቻልነው አለን ሆነልን ብለን ያደረግነው ነገር ሁሉ የጊዜ ጉዳይ ነው። እግዚአብሔር ተቆጣጥሮ ይረከበዋል። ኢየሱስ ስለሆነ ጌታ ኢየሱስ ባፉ ተነግሯል። የእግዚአብሔርን ለማን አስረክቡ አለ? ለእግዚአብሔር አስረክቡ። መንግስት የሱ ነች።
ዳዊትን እወደዋለሁ። ያው ሁል ጊዜ እንደምላችሁ ባነብላችሁ ደስ ይለኛል። የዳዊት በጣም ስለምወደው ብደጋግመው አትሰለችኝም ብዬ አስባለሁ። እና ሊሊም ደግሞ ዘምሯለች፣ ጌታ ይባርካት። አንደኛ ዜና 29 ላይ ቁጥር 11 በደንብ አስተውሉ። ማለት ይሄ ሰውዬ ሸምግሎ ነው ይሄን የሚናገረው። እንደውም እዚህ ላይ እንደሚናገረው እድሜን ጠግቦ ሀብትን ጠግቦ ክብርን ጠግቦ እያለ ነው የሚናገረው። እግዚአብሔር የልቦና አይናችን ያብራ በጌታ በኢየሱስ ስም። እንደዚህ ይላል ቁጥር 11 አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና። የሰጠበት ምክንያት ነው። ከሰጠ በኋላ ነው ይሄን የሚናገረው። እኔ ስለ መስጠት ሳወራ ዛሬ ስለ ገንዘብ አይደለም። እዚህ ጋር ግን ገንዘብ ነው እና በሰማይና በምድር ያለው ሁሉ ያንተ ነውና ይልና ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። ዳዊት ታላቅነትን እስከ አፍንጫው ድረስ የለመደ ሰው ነው፣ የሚያውቅ ሰው ነው። ድል ተቆጥሮ የማያልቅ ድል ከጎልያድ ጊዜ ጀምሮ የተለማመደ ሰው ነው። ግርማ ነገስታት ሁሉ የተገዙለት ሰው ነው። ነገር ግን የኔ ነው አላለም። ይህ ሁሉ የማን ነው ያለው? ዛሬ ስብከት አድርጋችሁ እንዳሰሙኝ አደራ እምላችሁ ነገር ወደ ህይወታችሁ አስገቡት። አንዳንዴ ስብከት አድርገን እንሰማለን። ይሄ የኔ ጸሎት ነው እና መባረክ የጀመርኩት ይሄን ጸሎት የጸለይኩ ጊዜ ነው። ገባኝ። መግደርደሬንም ተውኩ፣ መኩራራቴንም ተውኩ፣ ሁለቱንም ተውኩና ጌታ ሆይ ምትባርክ አንተ ነህ። ከእንግዲህ በኋላ በተባረከ ሰው ላይ አንደበቴን አልከፍትም። በቃ አንተ ካልባረከው የሚባረክ ሰው የለም። እድል ካልሰጠኸው የሚያገኝ ሰው የለም። እንዲሰለጥን ካላረከው የሚሰለጥን ሰው የለም። ይሄም ነው አደጋ የሚሆነው ወገኖቼ። ለምሳሌ እኔ ይሄን ቸርች እንድመራ እግዚአብሔር ሰጥቶኛል። ይሄ ስጦታ ነው። ይሄን ሊነፍገኝም ግን ሙሉ መብት አለው። እየሰማችሁ ነው ወይ? ሌላውንም ሰው እግዚአብሔር ሰጥቶታል። እኔ እንደፈለግኩ አድርጌ ባበላሸው አንድ ቀን ግን ይረከበኛል። ከፈለገም ደግሞ አለመስጠትም ደግሞ መብቱ ነው። ይሄን ወቁ። መባረክ ከፈለጋችሁ ከዚህ እግዚአብሔር ስር ተንበርከኩ። መባረክ ከፈለጋችሁ እኔ ተንበርክክ ያለው ይሄ ቃል መንፈስ ቅዱስ ሲያበራልኝ እንዴ ስጦታ ነው። ለካ ግርማ ስጦታ ነው። ጌታ ስሙ ይባረክ። ኢቭን ፋይናንሻል በረከት ስጦታ ነው። ከፈለክ መጥፎ መንግስት የራስ መንግስት ልትገነባበት ትችላለህ፣ ግን እግዚአብሔር እንድታውቀው ይፈልጋል። ዳዊት ይሄን አወቀ። ያንተ ነው አለ። ለትውልድ አሸጋገረው፣ አሳለፈው። ጌታ ስሙ የተባረከ ይሁን። እየሰማችሁ ነው ወይ? ብዙዎች ግን ይቀበሉና የሱ መሆኑን አያውቁትም። እውቀት ይቀበላሉ፣ የሱ መሆኑን አያውቁትም። ገንዘብ ይቀበላሉ፣ የሱ መሆኑን አያውቁትም። ስልጣን ይቀበላሉ፣ የሱ መሆኑን አያውቁትም። ኢቭን አገልግሎት ይቀበላሉ፣ የሱ መሆኑን አያውቁትም። ኢቭን መንፈስ ቅዱስ ስጦታን ይቀበላሉ፣ የሱ መሆኑን አያውቁትም። ይሄ ሰውዬ ግን ዳዊት የሚባል ሰው ይሄ ምስጢር የገባው ነው። እኔ በሌለኝ ጊዜ ነው ይሄን ያወቅሁት በእርግጥ እና ኦኬ እንዲኖረኝ እፈልጋለሁ። እንዲኖረኝ ስላችሁ ሁሉም ነገር። ከዛ እዚህ ግን ትልቅ ምስጢር አገኘው። ኦኬ መንበርከክ አለብኝ። ኢትስ አ ጊፍት ኦፍ ጋድ። ህይወት ራሱ የእግዚአብሔር ስጦታ ነው። እስኪ በሉ ህይወት ራሱ በሉ እስኪ የእግዚአብሔር ስጦታ ነው። ስማችሁን ጥሩና እናንተ ራሳችሁ የማን ስጦታ ናችሁ? እግዚአብሔር ለእናንተ ለራሳችሁ የሰጣችሁ ስጦታዎች ናቸው። ስጦታዎች ነው። በእናንተ ጉዳይም ራሱ ሙሉ መብት የላችሁም። እና ዳዊት በጣም የሚገርመኝ ይህን ክፍል መወደው ለዛ ነው። ምን ቢበራለት ነው? አቤቱ አለ መንግስት ያንተ ነው አለ። ሰውየው እኮ ንጉስ ነው፣ ግን መንግስት የማን ነው አለ? አፋዊ አይደለም፣ እውነተኛ ነው። አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ። ከነዚህ ሁሉ ነገሮች በላይ ያለ ራስ ማለት ምንጭ ማለት ነው። አንተ በሁሉ ላይ ከፍ ከፍ ያልክ ሮሽ የመጀመሪያ ባለጠግነትና ክብር ካንተ ዘንድ ነው። ትዳራችሁን እግዚአብሔር እንዲባርከው የምትፈልጉ ስጦታ ነው። ኢትስ አ ጊፍት። ኮምፕሌን አታደርጉ። እግዚአብሔር ሆይ የተባረከ ትዳር ስጠኝ፣ ትዳሬን ባርክልኝ። በኮምፕሌን በጩኸት በጾም አይደለም የሚሆነው፣ በሪኮግኒሽን ነው። እግዚአብሔር በሁሉ ላይ ባለቤትና ባለስልጣን ነው። አሜን ነው ወይ? ክብር ለጌታ ይሁን። ባለጠግነትና ክብር ካንተ ዘንድ ነው።
አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርባለን። ከዚህ መረዳት የሚመነጭ ነው። አምላካችን እግዚአብሔር ሆይ አሁንም ምን እንልልሃለን? እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርባለን። ዛሬ የምናደርገው ይሄን ነው። በገንዘቤ ላይ አንተ ንጉሥ ነህ፣ በእውቀቴ ላይ አንተ ንጉሥ ነህ፣ በስራዬ ላይ አንተ ንጉሥ ነህ፣ በተከፈቱ በሮች ሁሉ ላይ አንተ ንጉሥ ነህ። ያንተ ያልሆነ እኔ ጋር ያለ ነገር የለም። ስለዚህ ያንተን ደግሞ ላንተ አስረክባለሁ። ክብር ያንተ ነው። በሉ እስኪ ክብር ያንተ ነው፣ ምስጋና ያንተ ነው፣ መንግስት ያንተ ነው፣ ኃይል ያንተ ነው። በሉ እስኪ በጣም የሚገርም ነው። እናንተ አንብቡት ከጊዜ አንጻር። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋና እናቀርባለን። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃል። እግዚአብሔር መጥቶ በእጅ እንዲህ አድርጎ አልሰጠውም። ጦርነት ሄዶ ተዋግቶ ነው፣ ስራ ሰርቶ ነው። ዝም ብሎ በአንድ ቀን ሚራክል ንጉሥ አልሆነም። ምን አይነት የህይወት ፕሮሰስ እንዳለፈ ከጫካ ጫካ ከዋሻ ዋሻ እንደተንከራተተ ታውቃላችሁ። ወደ ዙፋን ዝም ብሎ መጥቶ ቁጭ አላለ። አንዳንድ ሰው በላቤ እኮ ነው ብሎ ይናገራል ክርስቲያን ሆኖ እያለ። ላብህ አይደለም። እግዚአብሔር ካልሰጠ ብዙ ያላበሰው አለ፣ ምንም የሌለው። ባጎትህም አይደለም፣ ባክስትህም አይደለም፣ በዘመድህም አይደለም። አትታበዩ፣ በኩራት አትናገሩ። አደባባዮቻችን በዚህ ሀገር ላይ ብዙ ኩራት ተነግሮባቸዋል። መጪው ምን ይመስላል? እነዛን ቃላቶች ይመስላል። ቸርቾቻችን ብዙ ኩራት ተናግረዋል። ይሰቀጥጠኛል። ቸርች ነገ ከነገ ወዲያ ምን ሊያጋጥማት እንደሚችል ሳስብ፣ እውቅናን ለግለሰቦች ስትሰጥ፣ ለመንግስት ስትሰጥ፣ ሰዎች እንደ ሰውነታቸውና ክብራቸው እንገዛ፣ እንጸልይላቸው። የእግዚአብሔርን ግን ወስደን ለሰዎች ስንሰጥ ነገ የጊዜ ጉዳይ ነው እንጂ ሊነፍገን ይችላል። በግል ሕይወታችን ልክ እንደዚህ ነው ወገኖቼ። ዳዊት ይሄ ነው የገባው። ዛሬ ስናመሰግን ምንድነው በእጃችን ያለው? ቤታችን ያለው ያልተቀበልነው ምንም ነገር የለም። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እናመስግንበት። ጥሩ መንግስት ሰጥቶናል፣ ጌታን እናመስግንበት። እነሱም አይከፋቸውም ጌታን ብናመሰግን። ጌታን እናመስግንበት። የትዕቢት ቃል ካፋችን አይወጣ። አትታበዩ፣ የኩራትንም ነገር አትናገሩ። የባቢሎን ግንብ ታስታውሳላችሁ? ስማችን ምን እንበል ነው ያሉ? እናስጠራ። እግዚአብሔር በጣም ይጠላዋል፣ በጣም ይጠላዋል፣ በጣም ይጸየፈዋል። እና ሰውየው መንግስቱ በአንድ ሌሊት ተቀደደች። የሳውል መንግስት በአንድ ሌሊት ነበር የተቀደደችው። ግን መቀደዷን ሳትታወቅ ግን ብዙ ዓመት ትኖራለች። እና ያን ቀን ቲቪ እያየሁ መንግስት ሲቀደድ ታወቀኝ። በቃ አልኩኝ። ግን ምናልባት የተወሰኑ ዓመታቶች ቆይቷል። 2 3 4 5 ዓመት። ግን ያበቃው ያን ቀን ነው። ያን ቀን ነው። እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን ነው የምላችሁ። አትታበዩ፣ የኩራትን ነገር አትናገሩ። እግዚአብሔር ከዚህ መንፈስ በልቤ ክፋትን አይቼ ቢሆን ኖሮ አለ ዳዊት፣ እግዚአብሔር ባልሰማኝ ነበር አለ። እግዚአብሔር ልብን ያያል፣ የተጻፈን ልብ ውስጥ የተቀመጠን ነገር ያያል። እና አይኑር በጌታ በኢየሱስ ስም፣ እኔም ላይ እናንተም ላይ። እግዚአብሔር ያስወግድልን። ስለዚህ መንግስቱን ለእግዚአብሔር ስናስረክብ ትኩረታችንን ከራሳችን እቅድ እና ፈቃድ ወደ እርሱ መለኮታዊ ስርዓት እናዞራለን። እርሱን የምናመሰግነው ስለተሰጡት ስጦታዎች ብቻ ሳይሆን
ከማንኛውም ምድራዊ መንግስት ወይም ጊዜያዊ ፈተና በላይ ለዘላለም የሚኖር መልካምና ሉዓላዊ ገዢ ስለሆነ ነው። መንግስት ለዘላለም የማናትና ያንተ ናትና። ስለዚህ ጊዜያዊ ፈተና ይኖርብናል፣ መንግስት ያንተ ነው እንላለን። አሁን ተቆጣጠርኩ እያለው አሁን ህይወታችሁ ላይ፣ ኑሯችሁ ላይ፣ አገልግሎታችሁ ላይ እኔ ነኝ ገዢ ብሎ የሚመጣ ይኖራል። ከዚህ በላይ ግን መንግስት የማን ነው እያላችሁ ነው? ያንተ ናት እያላችሁ ነው። ወይም ደግሞ እናንተ የተሳካላችሁ የተከናወናችሁ የሆነላችሁ ሲመስላችሁ አሁንም መንግስት የማን ነው? ያንተ ነው። ሁልጊዜ በሉ እስኪ ለዘላለም መንግስት የማን ነው? የእግዚአብሔር ነው። ዛሬ ይሄን እናውጃለን በምስጋናችን። ሃሌሉያ። የህይወታችን ንጉስ እናደርገዋለን ጌታን። የነገራችን ንጉስ እናደርገዋለን። የፋይናንሳችን ንጉስ እናደርገዋለን። የአገልግሎታችን ንጉስ እናደርገዋለን። የቅዶቻችን ሁሉ ንጉስ እናደርገዋለን። የህይወቴ ንጉስ ነው በሉ እስኪ ሁላችሁ። ሃሌሉያ። ሁለተኛው ኃይል ነው። ቅድም ያልኳችሁ ኃይል ያንተ ነው ይላል። የመጀመሪያው መንግስት ያንተ ነው ስንል በህይወታችን ምን ያመጣል ብትሉ ጭንቀት ይጠፋል። በቃ እግዚአብሔር ጋድ ኢዝ ኢን ኮንትሮል የሚል ሳናውቀው ተፈጥሯዊ የሆነ ድፍረት በውስጣችን ይፈጠራል። ይሄ ነገር እንዲህ ቢሆን፣ እንደዚህስ ቢመጣ፣ ይሄኛውስ ቢሄድ፣ ያኛውስ ቢመጣ እያለን አንታወክም። ምክንያቱም መንግስት የማን ስለሆነ? የእግዚአብሔር ስለሆነ፣ እሱ ደግሞ ዘላለማዊ ስለሆነ ኃይል የእርሱ መሆኑን ስናውቅ ጭንቀትን በእምነት መለወጥ እንችላለን። እግዚአብሔር ስሙ ይባረክ። ስለዚህ ሁለተኛው ለእግዚአብሔር የምናስረክበው የእግዚአብሔር የሆነ ኃይል ነው። ኃይል ብዙ ጊዜ እንደምታውቁት የሰው ልጆች ኃይልና አቅምን ለማከማቸት ከፍተኛ ጉልበት ያጠፋሉ። ገንዘብ በአብዛኛው ለየቀኑ ፍላጎት ብቻ አይደለም የሚፈልገው፣ የኃይል ምንጭ ስለሆነ፣ የተጽዕኖ ምንጭ ስለሆነ ነው። እና በዛ ውስጥ የሚፈልገው ምንድነው ቢባል ደህንነት ነው። የነገ ደህንነት፣ የሁሉንም ችግር ለመፍታት፣ መጻኢ ዕድላቸውን ለማስተካከል እና አስተማማኝ ለማድረግ፣ መጥፎ ነገሮች እንዳይከሰቱ ለመከላከል የሚያስችል ኃይል እንፈልጋለን። ገንዘብ ምናምን፣ ስልጣን፣ ዘመድ፣ እንዲህ አይነት ነገር ግን ያ ኃይል እንደሌለን ስንረዳ እንጨነቃለን፣ ዋስትና እናጣለን፣ እንደክማለን፣ እንማረራለን። ኢሳይያስ ላይ ግን ቅድም እንዳልነው በ42 ቁጥር 8 ላይ እግዚአብሔር ምን አለ? ክብሬን ለማንም አልሰጥም። እንደገናም ሲናገር ቅድም እንዳልኩት ዳዊት ኃይል የማን ነው አለ? የእግዚአብሔር ነው። ብዙ ቦታ ታገኙታላችሁ። በነገራችን ላይ ክብር ለስሙ ይሁን። ስለዚህ እግዚአብሔር አምላክ ከዚህ ሊፈውሰን ይፈልጋል። ከጊዜ አንጻር ሶስተኛውን ሊድ ሶስተኛው ክብር ነው። ክብር ያንተ ነው። ክብር ማለት እንደምታውቁት ነው። ኢሳይያስ 42 ቁጥር 8 ላይ ምን ይላል የእግዚአብሔር ቃል? እኔ እግዚአብሔር ነኝ፣ ስሜ ይሄ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ጣዖት ማለት እግዚአብሔር ብቻ ሊያደርገው የሚችለውን ነገር ያደርግልናል ወይም አድርጎልናል ብለን የምንታመንበት ማንኛውም ነገር ማለት ነው። ጣዖት ማለት ለተቀረጹ ምስሎች ወይም ሰዎች ለሳሏቸው ነገሮች አልሰጥም ክብሬን እና ምስጋናዬን። እነሱ እንዳደረጉት እንዲቆጠር አልፈልግም ማለት ነው። ክብሬን እና ምስጋናዬን። ምስጋናዬ ማለት ቴንኪው የምትሉት የሆነ ሰው አደረገ ብላችሁ ስታስቡ ነው። ስለዚህ ምስጋናዬን እኔ አድርጌው ሌላ እንዲመሰገን አልፈልግም። እኔ ሰርቼው ሌላ እንዲከብርበት አልፈልግም ማለት ነው። በህይወታችን ያሉትን ነገሮች ሁሉ እግዚአብሔር አድርጓቸዋል። ጌታ ስሙ የተባረከ ይሁን። ስለዚህ ጣዖት ማለት እግዚአብሔር ብቻ ሊያደርገው የሚችለውን ነገር ያደርግልናል ብለን የምንታመንበት ማንኛውም ነገር ነው። ክብር በዕብራይስጥ ቋንቋ ካቦድ ነው እናውቃለን። ትርጉሙ ክብደት ወይም ግርማ ማለት ነው። ዛሬ ግርማ ብለን እንወሰደው። ይህ ማለት
ምስጋናው አምልኮውና ዝናው ለማን እንደሚገባ የሚገልጽ ነው። ምስጋናው አምልኮው ዝናው ባለቤትነት ማን አደረገው ሲባል እግዚአብሔር እሱ እንዲባል ይፈልጋል። ክብር ለስሙ ይሁን። ይሄን ሃይማኖተኝነት አድርጋችሁ እንዳትወስዱት። እየሰማችሁ ነው? የአሁኑ ዘመንም ትውልዶች ሃይማኖተኝነት ጌታ ይመስገን። የሆነ ጊዜ ላይ ሰዎችን ሳናግር ስትደውሉ ምናምን ደህና ነህ ስትሏቸው ደህና ይላሉ። የኛ ሀገር በጣም ቆንጆ ነገር አለ፣ እግዚአብሔር ይመስገን። ደህና ነህ የሚለው ራሱ የፍቅር ከሆነ ጥሩ ነው። እንዴት አደርክ? እግዚአብሔር ይመስገን። በጣም ጥሩ ነገር ነው። ደህና ነኝ። ማን ነው ደህና ያደረገ? ደህና መሆነ ደስ ይላል። ግን ሃይማኖታዊ ሳናደርገው በእውነት እግዚአብሔር ደህና አድርጎኛል፣ በእውነት እግዚአብሔር ሰላም ሰጥቶኛል፣ እግዚአብሔር ስሙ የተባረከ ይሁን። እንደዛ ልናደርግ ይገባል። ይሄ ማለት ምስጋና አምልኮ ዝናውን ለማን እንደሚገባ የሚገልጽ ነው። ሰው በተፈጥሮ ከእግዚአብሔር ክብርን መስረቅ ይወዳል። ነገሮች በተሳኩልን ጊዜ፣ ቤተሰባችን ሲያድግ ጥሩ ሲሆን፣ በትምህርታችን ስንከናወን፣ አገልግሎታችን መልካም ሲሆን፣ ማንኛውም ነገራችን ጥሩ ሲሆን የኛ ክሬዲት እንዲኖርበት እንፈልጋለን። ስማችን እንዲጠራበት። ጌታ ምን አለ? ጽሕፈቲቱ የማን ናት? አሻራው የማን ነው? ባለቤቱ ማን ነው ካለ በኋላ እንግዲያው የቄሳርን ለማን አስገባው አለ? የቄሳር ማን ነው? በሕይወታችሁ ውስጥ አሻራ ያለው ማን ነው? ያደረገው ማን ነው? ያከናወነው ማን ነው? የሰራው ማን ነው? ስለዚህ እግዚአብሔር ያን መረከብ ይፈልጋል። ብዙ ጊዜ ግን የሰው ልጅ የእግዚአብሔርን ክብር መስረቅ፣ ከፍሎ መውሰድ ይፈልጋል። እግዚአብሔር 90% ለኔ 10% ለእናንተ አድርጎ አላለም። ክብሬን ለሌላ አልሰጥም ነው ያለው። በቃ አልሰጥም ነው። 50-50 እንካፈል አላለም። 90-10 ይሁን አላለም። እግዚአብሔርም አድርጎልኛል ግን ደግሞ እኔ እንድንል አልተፈቀደም። እግዚአብሔር ስሙ ይባረክ። ስለ ሁሉ እግዚአብሔርን በጌታችን በኢየሱስ ክርስቶስ ስም እያመሰገናችሁ ይላል መጽሐፍ ቅዱስ። ስለ ሁሉ እሱ እንዳደረገው ምስጋና እኮ አሁን እኔ ይሄን ሳልሰጠው ቴንኪው ሊለኝ አይችልም። ብሰጠው ቴንኪው ፓስተር ይለኛል። ሪኮግኒሽን እየሰጠኝ ነው። ምን ስላደረኩኝ ነው? እግዚአብሔርን ተመስገን እኮ ስንለው በከንቱ አይደለም፣ እውቅና እየሰጠ ነው። በዛ ጉዳይ ላይ ይሄን ያደረግከው አንተ ነህ፣ የዚህ ነገር ባለቤት አንተ ነህ፣ የሰጠኸኝ አንተ ነህ እያልነው ነው። ምስጋና እሱ ነው። ምስጋና ዝም ብሎ የአፍ ጉዳይ የዝማሬ ጉዳይ ብቻ ሳይሆን የተደረገ ነገር ስላለ አድራጊውን እውቅና መስጫ ነው። ስለዚህ እግዚአብሔር ምስጋናዬን ለማንም እንዲሰጥ አልፈልግም ሲል በቃ 100% ማለት ነው። ይሄ ደግሞ ጥቅማችን ነው፣ ክብራችን ነው። ጌታ ስሙ የተባረከ ይሁን። እኛ የተፈጠርነው እግዚአብሔርን በማክበር እንድንከብር ተደርገን ነው፣ እንድንደሰት ተደርገን ነው። ሰይጣን አዳምና ሔዋንን አጣመመባቸው። እነሱ የሚደሰቱት ዘአዘር ወይ እንደሆነ አድርጎ አሳያቸው። ግን ኪሳራ፣ ውድቀት፣ ባዶነት ነው የሆነው። ሰው ራሱን በሾመ ቁጥር፣ ራሱን ባገዘፈ ቁጥር፣ የራሱ የህይወቱ ባለቤት ተቆጣጣሪ ጌታ ባደረገ ቁጥር ወደ ቀውስ ነው ሲሄድ የኖረው። አሁንም እንደዛ ነው የሚሆነው። እሱ ብቻ ግን ሳይሆን እግዚአብሔርም ይፈርዳል። ራእይ መጽሐፍን ሁሉን ብታነቡት እግዚአብሔር እንዴት ደረጃ በደረጃ ሁሉን ነገር ወደ ፍርድ እንደሚያመጣ ታዩታላችሁ። የሐዋርያት ሥራ ምዕራፍ 12 ላይ አስደናቂ ነገር አለ። ምዕራፍ 12 ላይ የሐዋርያት ሥራ ቁጥር 21 ጀምሮ ብታነቡት ይሄ ሄሮድስ የተባለ ሰውዬ ሐዋርያትን ያስገደለ ነው እና ጴጥሮስን ደግሞ አሳስሮት የነበረ ሰው ነው እና ንግግር ሊያደርግ ወጥቶ ቁጥር 21 ላይ በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ።
ይሄ የእግዚአብሔር ድምፅ ነው የሚለው እኛ እግዚአብሔር ስላልነው ነው እንጂ የአምላክ የሚል ነው አድርጋችሁ መውሰድ ትችላላችሁ። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮሁ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ። ወዲያውኑ ለእግዚአብሔር ምን መስጠት ነበረበት? ክብር መስጠት ነበር። አፉን ከፍቶ አይ እኔ ፍጡር ነኝ፣ እኔ ሰው ነኝ። እነ ጳውሎስ እነ ሲላስ ያደረጉት ምንድን ነው? አማልክት ሰውን መስለው ወደኛ መጥተዋል ብለው ሲያመሰግኗቸው ሲያወድሷቸው በእነሱ የተደረገውን ነገር አይተው ያኔ ጳውሎስና ሲላስ ልብሳቸውን ቀደው እረ እኛ ሰዎች ነን ብለው አወጁ። ተረፉ። ጌታ ስሙ የተባረከ ይሁን። ምን አሉ? ተረፉ። እንደዚሁ ደግሞ ራእይ ምዕራፍ 20 ላይ ቁጥር 9 አካባቢ ጀምሮ ስታነቡ እያዞረ አስደማሚ ነገር አሳየው። ከእግዚአብሔር የተላከ መልአክ ይሁን ሰው ይሁን ባላቅም የተላከው መልእክተኛ ዮሐንስን አስደማሚ ነገር ማለት ሲያሳየው እንግዲህ ያን የማሳየት ግርማ አለ ማለት ነው። ዝም ብላችሁ አሁን እኛ ጋር ብትመጡ ለምሳሌ እንዲያው በእኛ እንኳን አቅም የሆነ ነገር ለማስጎብኘት ብንፈልግ ማንም ሰው ብድግ ብሎ ማስጎብኘት አይችልም። አክሰስ ይፈልጋል አይደለ? ስለዚህ ይሄ መልእክተኛ ትልቅ አክሰስ ያለው ነው ለአስገራሚ ነገሮች ማለት ነው። የሱን ስልጣንና ግርማ አመላካች ነው። አይቶት የማያውቀውን ነገር ዮሐንስን እየወሰደ አሳየው። ከዛ ዮሐንስ በጣም ደንግጦ ይሄን ባሳየኝ መልአክ ፊት ልሰግድለት ምን አልኩ አለ? ወደቅኩ አለ። ያኔ አታድርገው አለ። አታድርገው በሉ እስኪ ጮህ በሉ እስኪ እንደገና ጮህ በሉና። ለቸርች ውስጥ በአሁኑ ሰዓት ስንት ሰው ነው የሚሰግደው? ለሰው ራሱ፣ ለአገልጋይ፣ ለነብይ፣ ለሐዋርያ አጋንንት ነው እኮ ተብሎ ናስገድ ለኔ ይባላል። ፍጥረት ሁሉ ለእግዚአብሔር ነው የሚሰግደው። አጋንንትም ቢሆን መስገድ ያለበት ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። ስግደት የእግዚአብሔር ነው። ባለቤት ነው እግዚአብሔር። ይሄ ሰውዬ ክብሩ ለእግዚአብሔር አልመለሰም። ልቡ ተቀበለው ያን ምስጋና። እግዚአብሔር ልቡን አየው። ባፉ ምን እንዳለ አናውቅም፣ ግን ለእግዚአብሔር ክብር ስላልሰጠ እግዚአብሔር በትንሽ ነገር አጠቃው። ትልቁን ሰውዬ በትል ገደለው። እንዲህ ነው የሚያደርገው እግዚአብሔር። የእግዚአብሔር የንቀቱ ንቀት ግዙፉን ሰው በግዙፍ አይገድለውም። በምንድን ነው የገደለው? በትንሽ ነገር በቃ። እና ሰዎች ገንዘብ ሲኖር፣ ስልጣን ሲኖር፣ ምንም ሲኖር ምንም ነገር ማይነካቸው የሚመስላቸው ሰዎች አሉ። ምንም ነገር በቃ ለዛም አለ መልስ፣ ለዚህም አለ፣ ለዚህም። ይሄ ግን የተቦጫጨቀ ልብስ ነው፣ ሸፍኖ አይጨርሰውም። እኛን ሸፍኖን የሚያስመለጥ ብቃት ያለው ነገር የለም ወገኖቼ። እግዚአብሔር የተነሳ ቀን፣ እግዚአብሔር ያየ ቀን፣ እግዚአብሔር ክብሬን አምጡ ያለ ቀን፣ ምስጋናዬን አምጡ ያለ ቀን ምንም ነገር ሸፍኖ ሊያስቀረን አይችልም። ገንዘባችን፣ ስልጣናችን፣ ዕውቀታችን፣ ዘመዳችን፣ አገራችን ሸፍኖ ሊያስቀረን አይችልም። በጊዜ ግን ለእግዚአብሔር ክብር መስጠት ያስፈልጋል። ይሄን ስናደርግ የሱ የሆነውን ለሱ ስንመልስ እንዲህ አለ ጌታ ሲናገር፣ ያከበሩኝን ምን እላለሁ አለ? አከብራለሁ። ይሄ በጣም ከባድ ቃል ነው። ቀጥሎ ያለው የማያከብሩኝ የሚንቁኝን ነው የሚለው። ይናቃሉ። ይሄን ማድረግ አይሆንልኝም። የሚንቁኝ እነቃቸዋለሁ አይልም፣ ይናቃሉ። እግዚአብሔር ሊንቀን አይመጣም። እግዚአብሔር ሁል ጊዜ የሚመጣው ሊያከብር ነው ሰውን። የናቀ ቀን ግን ሳር ቅጠሉ እንዲንቅ ያደርጋል። ሁሉ የሱ ባሪያ ነው። እሱ መጥቶ ግዙፉ አምላክ፣ ቅዱሱ አምላክ፣ ክቡር አምላክ ተስፋውን ንቅ ያለው ማለት አይመጥነው። ሲያከብረን ግን ደግሞ ወዶን ሲያከብረን ልጄ ብሎ ይመጣል። ጌታ ይመስገን። ልጄ ብሎ ይመጣል ራሱ። ሲንቅ ግን እንደማያውቅ ይረሳል። ይናቃሉ አለ። ይሄን ማድረግ አይሆንልኝም። ምን ማድረግ? ክብርን ለኔ የማይሰጡትን ማክበር አይሆንልኝም። ማክበር አይሆንልኝም። እግዚአብሔር የማይሆንለት ነገር ይሄ ነው።
ስለዚህ በዚህ የምስጋናችንና የውዳሴያችን እሁድ ሁላችንም ልንሰግድለት ይገባል። በእኛው ስላለው ስለ አጥንታችን፣ ስለ ደማችን፣ ስለ ዕውቀታችን፣ ስለ ልጆቻችን፣ ስለ ቤታችን፣ ስለ መኖራችን፣ ስለ ሕይወት ስጦታው ራሱ በርዝዴያችሁን በዚህ ወር ያከበራችሁ ካላችሁ ላይፍ ኢዝ ኤ ጊፍት እግዚአብሔር የሰጠን ኢንጆይ የምናደርገው የእግዚአብሔር ነፃ ስጦታ ነው። ሕይወት ስለሰጠኸኝ አመሰግንሃለሁ። ክብር ለጌታ ይሁን ልንል ይገባል። በጣም 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 ልንል ይገባል። እግዚአብሔር ስሙ ይባረክ። እግዚአብሔር እንደ ቀይ መስመር ያሰመረው ነገር ነው ይሄ። የእግዚአብሔር ቀይ መስመር ምንድን ነው ተባባሉ እስኪ። ይቅርታ፣ እግዚአብሔር ቀይ መስመር አለው። አምላክ ምን አለው? አትለፍ ብሎ ያሰመረው አለ። ክብሬን አትንካ፣ ምስጋናዬን አትውሰድ። ከዛ በጣም የሚከብደኝ ቃል ነው ይሄ። ተመልሰው ምን እንዳልላቸው ነው የሚለው፣ እንዳልፈውሳቸው እኮ ነው የሚለው። በጣም ከባድ ነው ማለት እግዚአብሔር ለሚመለሱ ሁሉ ምን አለው ማለት ነው። ራሱን ያውቃል እግዚአብሔር። ከተመለሱ መፈወሴ አይቀርም፣ ከተመለሱ መማሬ አሁን ያረጉት ግን እኔ መማር አልፈልግም ነው። ስለዚህ እንዳይመለሱ ልባቸውን ምን በል አደንድን፣ አይናቸውን አሳውር። እንዲመለሱ አልፈልግም። ይሄን ሁሉ አድርገው እንዲመለሱ አልፈልግም። ይሄ የጭከናው መጨረሻ ነው ወገኖች። ይሄ የጭከናው መጨረሻ ነው። ይሄ ጭከናው መጨረሻ ነው። ሰው እምቢተኛ ሲሆን እግዚአብሔር ልቡን ያደነድንበታል። ከዛ በኋላ እምቢተኛ ሲሆን አይኑን ያሳውርበታል። አትሊስት ሰዋዊ ማስተዋል ኖሮት እንዳያመልጥ እኮ ነው ከችግሩ። ግፍ እንደዛ ያደርጋል። የሰው ግፍ፣ አመጽ፣ ትዕቢት የሰዎችን አይን ያሳውራል፣ ልባቸውን ያደነድናል። ለምን ብትሉ ጉድጓድ ውስጥ እንዲወድቁ፣ ጥፋት ላይ እንዲወድቁ፣ እንዳያመልጡ። እግዚአብሔር እንደዛ አለ። ክብር የሚሰጡትስ እግዚአብሔር ጥበብን ይጨምርላቸዋል፣ ያከብራቸዋል፣ ማምለጫን ያሳያቸዋል፣ ምልክት እየሰጠ ያስመልጣቸዋል፣ ይታደጋቸዋል፣ ያከብራቸዋል። መጨረሻ ምን ያደርጋቸዋል? ያከብራቸዋል። ምስጋናውን የሚመልሱለት፣ ክብሩን የሚመልሱለት፣ ስልጣን የሚሰጡት፣ መብት የሚሰጡት፣ አንተ የሕይወቴ ጌታ፣ ባለቤት፣ ገዢ፣ ንጉሥ ነህ የሚሉት ሰዎች እግዚአብሔር መጥቶ ያነግሳቸዋል። የጊዜ ጉዳይ ነው። እግዚአብሔር ምን ያደርጋቸዋል? ከፍ ከፍ ያደርጋቸዋል። ከፍ ከፍ ያደርጋቸዋል። ተነስተን ጌታን እናከብረዋለን። እግዚአብሔር ስሙ ይባረክ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።